ሩታ እንግዲህ ተውነቷም ይሁን ውሸቷም ይሁን አይታወቅም። አብርሽን እንግዲህ ውሳኔ ሰጥተዋለች ማለት ነው። እሱ ምንድን ነው ውሳኔ እንግዲህ የምነግራችሁ ይሆናል። እዚህ ጋር በምስል እንደምትገኙት እንግዲህ ሩታ እየለመነችው ነው። ለምንድን ነው የምትለምነው የሚለው ነገር አብርሃም ምን ሳለ ተስማማ ወይስ አልተስማማም የሚለው ነገር እነግራችኋለሁ። ሄርሜላስ ምን መልስ መለሰች? አብርሽ ምን መልስ መለሰ? ሩታስ ምን ጥሩ ነገር አደረገች መጥፎ ነገር አደረገች የሚለው ነገር በመከተል ቀርብላችኋለሁ ማለት ነው። አሰላም አሌይኩም ራህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይ ኮሜንት፣ ሼር በማድረግ ቤተሰብ ሆኑ ተቀላቀሉ። እንግዲህ ቤተሰብ የሆናችሁ ደግሞ ሼር ላይ በማድረግ አበረታቱኝ ማለት ነው። ቤተሰቦቼ ትናንትና አቅርቤላችሁ ነበረ ምን እንደሆነ ማለት ነው። ሩታ ልጇን ነጥቋት መጥቶ አብርሃም ለምንድነው ልጄን የወሰድክብኝ? እኔስ ያለ ፍቃድ የኔ ያለ ፍቃድ ስትል እውነት አድርጋ ነበረ። እውነቱን ተናግራ ነበረ ትናንትና። እሱ እኔስ አባት አይደለሁም የኔና አንቺ ነው የጋራ ነው ልጃችን ያቺ ብቻ ምን አረገው በማለት መልስ ሰጥቷት ነበረ። እሱ ላይ አብርሃም ጥፋት በመሆኑ እንግዲህ ብዙ ሰው ጥፋተኛ እንደሆነ ብዙ ሰው ተናግሮ ነበረ። እንግዲህ ዛሬ ደግሞ ሩታ ስታስበው አብርሃም ደስተኛ እንደማልሆነ ፍቅር ጋር ደስተኛ እንዳልሆነና ሄርሜላም ሩታም ጋር ደስታው እንዳለና ከነሱ ጋር ፍቅር ሰላም እንደሆነና ግን እነሱን እምቢ ለማምለትና እነሱን ለማናደድና እነሱ እልህ ውስጥ ለማስገባት ፈልጎ ነው ፍቅር ላይ የመጣው እንጂ ፍቅር ወደዋታ ፍቅሯታ አይደለም ፈልጓታ አይደለም። እና በማለት ሩታ አሁን እኔ እሱን ሊከፋብኝ አልፈልግም። ምክንያቱም የልጄ አባት ነው የልጄ አባት አንድ ነገር ሊሆንብኝ ሊጎዳብኝ አልፈልግም። ስለዚህ ስላልፈለጉ ድረስ እኔ አሁን አንድ ምሳሌ አምጥቻለሁ በማለት እንግዲህ ሩታ እንትላለች። እኔ እንዳለ አቀርብላችኋለሁ። እናንተም ቪዲዮን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ አስቀምጡ ኮሜንት ላይ ማለት ነው። የዛሬ ደግሞ ግርም ያለና ልይት ያለ ነው ማለት ነው። ሁላችንም እንደምትወዱት ተስፋ አደርጋለሁ። እውነትስ ሩታ ከልቧ ነው ወይስ እንዴት ነው? ሩታና ሄርሜላ ፍቅራቸውን እንዴት አያቻቸው? እዚህ ላይ ስታዩቸው ማለት ነው በጣም እየጨመረ መጣላችኋለሁ። እንግዲህ ጉድ ነው እላችኋለሁ። እና ምንድን ነው ዛሬ እንግዲህ ሩታ እኔ የልጅ አባት ነው ሊጎዳብኝ አንፈልግም ሊጨነቅም አንፈልግም። እሱ በአሁኑ ሰዓት ደስተኛ ነው ብዬ አላስብም። እንትና ጋር ተፍቅር ያለው ነገር ደስተኛ አይደለም። ስለዚህ እኔ ደግሞ ይህንን ነገር እንደማይፈልገው አውቃለሁ። ስለዚህ ከሄርሜላ ጋር በጣም ደስተኛ እንደሆነ እኔም ካልፈለገ እኔ መጀመሪያ አለች እኔ ከኔ ጋር ቢሆን በጣም ደስ ይለኝ ነበረ። ከልጄ ጋር አብረን ከአባቱ ጋር ብናሳድግ ልጃችን አንድ ላይ ሆነን በስምምነት ሁለታችን ተነጋግረን ብንሰራ ደስ ይለኝ ነበረ። ግን እሱ ደስ ካላለው ከፍቅር የበለጠ ሄርሜላ ትሻለዋለች እና ሄርሜላን አንድ ላይ እንዲሆኑ በሰላም በፍቅር እንድጠብቀው የእሱ ስሜት ያላት ስሜት በጣም ስለማውቀው እኔና ሄርሜላ አሁን በጣም ጥሩ ሁኔታ ላይ ነኝ ያለ ነው። እኔና እሷ ምንም የለብንም። ስለዚህ እኔ አሁን ማመጣው ሀሳብ አብርሽም ሩታም ሄርሜላም አብርሃም ቀጥያቸዋለሁ የመጡ ነው። ስለዚህ አሁን እኔ የምንለዋለሁ ያለው አማራጭ ሄርሜላን አንድ ላይ ሆኑ። እኔ ልጅህን አንዳንዴ መጥተህ ታየዋለህ እኔም በአንደኛ ቀን እደግፋችኋለሁ ብዬ እሱን እለዋለሁ። ቤተሰብ ምን ይሻላል አለች ሄርሜላ ሳያት የአብርሃም በጣም ጥሩ እንትን ነው ስሜት ላይ ናት ያለችው። እሱንም በጣም ነው የሚወዳት እሷንም በጣም ነው የምትወደው። ስለዚህ ከፍቅር የእሷ የበለጠ የእሷ ይሻላታል ብዬ እሱ ይሻላታል ብዬ አስባለሁ ብላ ሄርሜላ በጣም ጥሩ ሰው ናት ብላ እንግዲህ የሄርሜላ አሁን ጥሩ ነገር የተወራላት ነው እላቸዋለሁ። የዛሬ ጉድ እኮ ነው። ከዛ እንግዲህ ሄርሜላ መጣች። ሄርሜላ መጀመሪያ መጣች። ሄርሜላ በመጣችበት ሰዓት ሩታን ጠየቀቻት። ሩታ ሄርሜላ ዛሬ ፈልጌሽ የመጣሁት በቃ አብርሃም በአሁኑ ሰዓት ባለበት ሰዓት ደስተኛ አይመስለኝም ደስተኛ አይደለም። ስለዚህ ደስተኛ ስላልሆነ ካላስ ፍቅር ይቅርበትና ከአንቺ ጋር እንዲሆን ፍቃደኛ ነሽ ወይ አለቻት ማለት ነው። ሄርሜላ ሩታ እውነትሽ ከልብሽ ነው አንቺ እንዴት ነው ምናምን ስትላት አዎ እኔ ከልቤ ነው ባለኝ አቅም ልደግፋችሁ ምንም አይነት ሳይሆን በስምምነት
ልጃችን እኔና እሱ ልጃችን በስምምነት ብናሳድግ ደስ ይለኝ ነበረ። ግን እሱ እኔ ደስተኛ ሊሆን እፈልጋለሁ፣ ላይፈልግ ይችላል። ስለዚህ የእሱ ያለው መልስ እንስማውና ምን እንደሚል እንግዲህ መልስ ምላሽ እንጠብቃለን በማለት ሩታ እንግዲህ እኔ ሩታ እውነት አይመስለኝም፣ አላቅም ብቻ ግን ተውስጧ ይመስላል። እንግዲህ እንትን ብላ ነው የተናገረች። ሄለሜላ ጋር ያላቸው ስሜትና ሄለሜላ ጋር ያላቸው አቀራረብ እንግዲህ የተናገረች ነው። እንግዲህ አብርሃም መጣ። ሩታ መጀመሪያ ያው ሄለሜላ እንዲስጠይቃት ሄለሜላ እውነትሽ ነው አንቺ ግን ከውስጥሽ ነው ስትላት፣ አዎ እኔ ከፍቅር ጋር መሆን አልፈልግም ከአንቺ ጋር ቢሆን ደስተኛ ነኝ እና የሚለውን እንስማና እሺ ካለ እኔ ምንም አልልም። ልጁን መስረሳ መጥቶ ያያል፣ ምንም ችግር የለም። እሱን ሊጨነቅንብኝና በአሁኑ ሰዓት እሱን ሊሰደብ አልፈልግም ብላለች ሩታ ማለት ነው። ከዛ አብርሃም መጣ። እሺ ያለውን ነገር እንጠይቅና እሺ ካለ እሺ ያለች እንትና ሄለሜላ ማለት ነው። ከዛ አብርሃም መጣ። አብርሃም ሰላም አላቸው። አቤት ዘንድሮ ፍቅራቸው ምናምን አለ። ቀና እሱም እሺ ሩታና ሄለሜላ አንድ ላይ ሆኖ ሲያያቸው ቀና። ለምን? ምክንያቱም በፊት ሄለሜላ ጋር ሲሆን ሩታ ትቀና ነበረ። ሩታ ከአብርሃም ጋር ስትሆን ሄለሜላ ትቀና ነበረ። ሄለሜላ ደግሞ ከአብርሃም ጋር ስትሆን ሩታ ትቀና ነበረ። እሱን ስላየ አሁን ሲያያቸው በጣም ግራ ገባውና ገርም አለውና እንድነው እጅና ጓንት ሆናችሁ ወይ ሁለታችሁም በማለት እንግዲህ ደስ ብሎትም ይሁን ውስጡንም ይሁን ከፍተውም ይሁን አላህ ግን ደስተኛ ይመስለኛል። በነገራችን ላይ እነሱ ደስ ሊላቸው ምናምን ብዙ ነገር ይፈልግ ነበር አንድ ላይ ለማድረግ ማለት ነው። እንግዲህ አብርሃም መጣ። ለምንድን ነው የፈለግሽኝ? ቅድም ብቻዬን ብለሽኝ ነበር፣ አሁን ለምንድን ነው ሄለሜላ ያለችው ምናምን አለው። አይ ሁለታችሁን ፈልጊያችሁ ነው፣ የሆነ ሀሳብና ውሳኔ ነገር ይዤላችሁ መጥቼ ነው አለች ሩታ። ምንድን ነው እሱም ውሳኔውን እያሰብሽው ምንድን ነው ሲላት፣ ያኔ ከኔም ካልሆንክ ከሄለሜላም ካልሆንክ ተፍቅር ጋር ያለህንን ነገር እኔ ደስተኛ አትመስለኝም። ያው ዝም ብለህ እኛን ለማናደድ እና እኛን ላይ እልህ ለማውጣት እንደፈለግከው እኔ አውቄ ያለው። ስለዚህ ያንን ነገር ደስተኛ እንዳልሆንክ ስላወቅኩኝ አሁን ባለ ፍቅርም ተዋትና እኔም ችግር የለም። ያው መጀመሪያ አለችውና እኔና አንተ አንድ ላይ ሆነን በስምምነት ሁለታችን ተመካክረን ልጃችን ብናሳድግ ደስተኛ ነኝ፣ ደስ ይለኝ ነበረ። ግን ስለማይሆን አንተም ስለማትፈልግ አንተ ሰላምህን ነው የምፈልገው፣ አንተ ደስታህን ነው የምፈልገው። ከሄለሜላ ጋር አንድ ላይ እንደቀጠላችሁ አንድ ላይ ሁኑ ሁለታችሁ ማለት ነው። ከፍቅር ጋር ያለህ ጋር ግን አቁም፣ እኔም ደስተኛ የሆንክ ነገር አይመስለኝም አለችው። እንዴት ነው ዛሬ እንደዚህ ልትይኝ የቻልሽው አላት አብርሃም። እንዴት ነው እንደዚህ ልትይኝ? ምንም ማታውቅ ልጅ። እኔ ተሁሉም የገረመኝ ማለት ነው አብርሃም ሩታና ሄለሜላ ማን ይበልጣል? ምንም ማታውቅ ልጅ የምታስተምሪያት ምንም ነገር ማትል ልጅ ታስተምሪያት አላላትም። ይህ ይገርማል እውነት ጉድ እኮ ነው ዘንድሮ። ከዛ እና ከሷ ጋር እንድትሆን እንድትቀጥሉ ህይወታችሁ ልጅህን በፈለገው ሰዓት መተታ ያለ በተፈቀደልህ ሰዓት መተታ ያለ እኔም ጋር ምንም ችግር የለም፣ እኔ ምንም አልሆንም እና ተስፋ ጋር ከምትሆን ከሄለሜላ ጋር ብትሆን እመርጣለሁ እና ተስፋ ጋር ላስታርቃችሁ ላስተካክላችሁ ሲል እብድ ሆነ። ምን አስበሽ ነው ዛሬ እንደዚህ አይነት ነገር የምታመጪ? ምን አስበሽ ነው እንደዚህ አይነት የምትይኝ? እኔ ከማናችሁም ጋር ልሆን አልፈልግም። እኔ ሰላሜ ነው የምፈልገው። ከማንም ጋር ልሆን አልፈልግም አለ ማለት ነው። ሩታ ምንም ይሄ እኮ እኔ እኮ ያንተ ክፉነት ያንተ እንትነት ብዬ አይደለም። አንተ ጥሩ ነገር እንድትወጥቅና ደህና በጥሩ ነገር እንድታይና ሰላምህን እንድታገኝና ጭቅጭቅ እንደማትፈልግ ስለማቅ ነው። እሱ ስለማትፈልግ ስለማቅ እኔ አስቤው እንግዲህ ተኔ ጋር ካልሆነ ይሄ ሰውየው ከሚጨናንቅብኝ አንድ ነገር ከሚሆንብኝ ለምንድን ነው ከሩታ ከሄለሜላ ጋር የማይሆነው ብዬ ራሴ አስቤ ነው። እና አሁንም እሺ በለኝ ከሄለሜላ ጋር በመሆን አንድ ላይ ሆኖ እኔ ችግር የለም አለች። እንግዲህ ሩታ ማለት ነው። እንግዲህ ሩታ ፍቅር እየሰጠች ነው ቤት ውስጥ ማለት ነው። በዚህ አይነት ማንን እንትን ታዘብኩት? ሄለሜላ ታዘብኳት። እንደዚህ ስትላት ለምን ሩታ አንቺ የልጁ እናት ነሽ፣ ችግር የለም ሁለታችሁም አንድ ላይ ሆኖ
እኔ ችግር የለም ብትላ ጥሩ ነበር። እሺ ነው ያለቻት ቶሎ ብላ። እሺ እሺ ነው በቃ እሺ፣ እምቢ የሚባል ነገር የለም ሄርሜላ ጋር ማለት ነው። ምንም የለም እላቸዋለሁ። እና ሄርሜላ ሩታ ከሱ ጋር አንድ ላይ ለማሳለፍ ትፈልግ ነበር፣ ግን አብርሃም ደስተኛ ስላልሆነ ፈቃደኛ ስላልሆነ በቃ ከሚበሳጭና ከሚጨናነቅ ብዙ እንትን ከሚል እኔ ከህይወታቸው ልውጣና ሄርሜላና ሩታ እንትና አብርሃም ይሁኑ በማለት ነው እንግዲህ የቀጠረችው ማለት ነው። አብርሃም በጣም ተናደደ። ሌላ ቀን እንደዚህ ባቲ እና በጣም አንዳንዴ እኛ ስንባል ማለት ነው ያልሆነ ነገር እንትን የምንለው ነገር አለ። እኔ ደግሞ የኔ አስተያየት ልስጣችሁ ማለት ነው። የኔ አስተያየት ምንድን ነው ካላችሁ ሩታ እንደዚህ በማለቷ እንደው ተህይወቱ ፍቅር ባለው ህይወቷ ከሱ ጋር እንዲወጣለት ነው፣ ከሱ ጋር እንደ ለመለያየት ፈልጎ ነው እንደዚህ አይነት ሩታ ውሳኔ እያመጣችሁ ምለው ነገር መጣብኝ ማለት ነው። ወይስ ሁለቱም ተመካክሮ ነው ሩታና ሄርሜላ እንደዚህ እናድርግ ብሎ ያው ሁለቱም እንደ ጠላቸው ነው የነገረው ማለት ነው። ከሁለታችሁም ጋር እንዳልሆን ነው ያለው። ፍቅርን ነው የመረጠው የነበረው። እንግዲህ ከሱ ጋር ለመለያየት ይሁን እነሱም ይሄ ነገር የወሰኑት ብቻ አላቅም። ነገር ሁሉም ተምታታብኝ ማለት ነው። እና ሄርሜላ ደግሞ እንዴት ነው እሺ ልትን የምትችለው ማለት ነው? ባይሆን እንኳን ለአፏ ማለት ነው ሄርሜላ አብርሃምና አንቺ ላስታርቃችሁ፣ ሩታ አንድ ላይ ሆኖ እኔ ይቅርብኝ ከእንግዲህ ያለን እኔና አንቺ ጓደኝነት አይቋረጥብን በማለት ነበረባት እንጂ እሺ ነው ያለቻት። እሷ ቶሎ ብሎ አብርሃም እንደምታገኘው መስሏት ወይ ሄርሜላ ጉድ እኮ ነው ዘንድሮ። እንግዲህ ሁለት ሴት ይዞት ልጁን እየጎተቱት ነው እላችኋለሁ። ሩታ እየለመነችው ነው ያኔ እሷ ያው ከኔ ጋር አላለችም ሄርሜላ ጋር አሁን ሩታ እንትና ፍቅር ጋር ያለህን ነገር አቆም በማለት እንግዲህ እየለመነችው ነው ማለት ነው። እሱ ግን ምንም መስሎ አንታየውም። እሱ ልቡ ያለው ሩታ ጋር ነው፣ ሩታ ጋር ነው። ማናቸውም አይፈልግም። እሷ ግን ልቡን ለማወቅ ነው መሰለኝ እንግዲህ እንዲህ እያለች ይመስለናል። እስቲ ደግሞ ነገ የሚለቀቀው ቪዲዮ ደግሞ እንጠብቃለን ማለት ነው። እንደምትወድ ተስፋ አድርጋለሁ ቤተሰቦቼ። በጣም የዛሬ ደግሞ ለየት ያለ ነው እላችኋለሁ። እስቲ በቀጣዩ ደግሞ ምን እንደሆነ እስከ ሳቀርብላችሁ ድረስ መልካም ቀን ይሁንላችሁ። ባይ ባይ።